በችግሩ ሰዓት ምዕመናን ተደባብቀው እያዩ ነው ጉልላቱ የወረደው። አንድ ልጅ ነው ያወረደው እና ተጨብጭቦለታል። ጎበዝ ጎበዝ ተብሏል። ጉልላቱን ሲያወርደው ማለት ነው በሰዓቱና ይሄ መስቀል ተሰርቶ በክሬን ነው የወጣው። ሁሉም ምዕመን ያለቅሳል መስቀሉ ሲወጣ ማለት ነው። ሳይ ሁሉም ያለቅሳል። ዛፍ ስር ወድቆም ያለቅሳል። መስቀሉ ላይ ባንዲራ ታስሮበት ነበርና ሁሉም ያለቅሳል። የደስታ እንባ ማለት ነው። እስከዛሬ ድረስ ዝም ብዬ ሳስብ እንትን ይለኛል እሱና አይዞት አባታችን አይዞት። ያ ቀን ነው በቃ በጣም ቦታው በነገራችን በጣም የደስታ ቦታ ነው። ያው እንደተባለውም ሰማዕታትም አሉበት። በሰማዕታት ደም ያጌጠ ቦታ ነው። እኛም በህይወት እስካለን ድረስ እግዚአብሔር ይህን የአገልግሎት በረከት ከሰጠን እንደው ከዛ በቆርቆሮ ቤት የመላእክት አለቃ የቅዱስ ሩፋኤል የቃል ኪዳን ጽላትና የእመቤታችን የቅድስት ኪዳነ ምሕረት የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ታቦታት እንደው ወደ ህንፃ ቤተክርስቲያን ሲገቡ ብናይ እውነት ይህን ቢያደርግልን ከዛ በኋላ እንደው እግዚአብሔር አምላክ የዚህ ምድር አገልግሎታችንም ተጠናቆ እኔ አሁን ጸሎቴ እቺን ዕለት ብቻ እንደው ታሳየን ሆን እላለሁ። ስለዚህ ዛሬ የመጡበት ትልቁ ምክንያት ከዚህ ቀደም ከመምህር ተስፋዬ ጋር የነበረ ኢንተርቪው ነበርና ያ ኢንተርቪው ምን ደረጃ ደረሰ? ምን አይነትስ ለውጥ አመጣ? እስኪ ይሄንን ይግለጹልኝ። እስከ ፋሲካ ዕለት ድረስ የሰጠን እግዚአብሔር አይደለም? የሰጠንን ማመስገን አለብን። በጣም በካሽ አካውንቱ ላይ 3 ሚሊዮን ብር ገባ። በስማ ክብር ያድልልን እግዚአብሔር ይስጥልን። እንኳን ደህና መጡ አባታችን። እንኳን ደህና ቆያችሁ። እንዴት ነዎት? እግዚአብሔር ይመስገን። እንደው ስሞትን በማስተዋወቅ ብንጀምር። እሺ አመሰግናለሁ። መልአከ ምሕረት አባ ሳህለ ማርያም መኮንን የወራቤ ደብረ ኃይል ቅዱስ ሩፋኤል ቤተክርስቲያን ዋና አስተዳዳሪ ነዎት። በጣም ደስ ይላል። እንዴት ነው እንደው ሳይወት እንደው መቼም ወጣት ነዎት። ወጣትነትና ቤተክርስቲያን እንዴት ያዩታል ማስተዳደርን ኃላፊነትን? ያው እንግዲህ እግዚአብሔር ይመስገን ወጣትነትና አገልግሎት እጅግ በጣም ደስ ይላል። እግዚአብሔር አምላክ በሰጠን እድሜ እግዚአብሔር አምላክ በሰጠን ጊዜ ከምንም በላይ ተሰጥቶ አንድ ልብ አድርጎ የዘመን ሁሉ ወይም የ24 ሰዓት አገልጋይ መሆን እጅግ በጣም ደስ ይላል። ያው እግዚአብሔር በምህረቱ ነው በቸርነቱ ጠርቶን ምንም ቢሆን በቤቱ እንድንውል እንድናድር አድርጎናልና ያው የሱ ምርጫና ጥሪ ነው ብዬ ነው እኔ አገልግሎትን የምወስደው። እግዚአብሔር አምላክ ስለፈቀደልን ነው እንድናገለግለው። ይሄን ደግሞ ስላደረገልን ስሙ የተመሰገነ ይሁን። በወጣትነት ማገልገል እጅግ በጣም ደስ ይላል። አንዳንድ ጊዜ መቼም ያው ክህነት ማለት በጣም ከባድ ነገር ነው። ማለት ሁሉም ሰው የሚታደለው ሳይሆን ጥቂት ለተመረጡ ሰዎች የሚሰጥ ጸጋ ነው። እንደኛ ያሉ ተራውን ምእመን ከእግዚአብሔር ጋር የሚያስታርቅ ትልቅ ስጦታ ነው። እናንተ ባትኖሩ ከፈጣሪያችን ጋር የምንገናኝበት ድልድይ አይኖርም ነበር። በእውነት እግዚአብሔር እናንተን ስለሰጠን በእውነት ክብሩን ሁሉ ይውሰድ ብዬ ምስጋናዬን ማቅረብ ወዳለሁ ለፈጣሪና አንዳንድ ጊዜ አንዳንድ ሰዎች የተመቻቸ ቦታ ላይ ሆነው ፈጣሪያቸውን ሲያመሰግኑ ይስተዋላል። አንዳንድ ቦታ ላይ ደግሞ ለምሳሌ በውጭው ዓለም የሚገኙ እህት ወንድሞቻችን በአመት አንድ ጊዜ ቤተክርስቲያን የሚሄዱበት አጋጣሚ አለ። በወር አንድ ጊዜ ቤተክርስቲያን የሚሄዱበት አጋጣሚ አለ። ጭራሽም ቤተክርስቲያን የሌለበት ቦታ አለ። እነዚህ ሁሉ ግማሹ ቤታቸው ላይ ጸሎት መጽሐፍ ስለ አድኖ አድርገው ፈጣሪያቸውን ይማጸናሉ። ግማሹ ኢትዮጵያ ሲመጡ ያላቸው ነገር ሁሉ አራክፈው ይሄዳሉና ክርስትና በእንደዚህ አይነት ፈተና ውስጥ ታጅባ ነው ያለችውና አንዳንዴ የተመቻቸ ቦታ ላይ ሆኖ ማገልገልና ፈተና ያለበት ቦታ ላይ ሆኖ ማገልገል እስኪ ምን አይነት ልዩነት አለው? ምን አይነት ጸጋ አለው? እናንተስ ያላችሁበት ቦታ ምን ይመስላል አባታችን? እሺ አመሰግናለሁ። ክርስትና ውበቱ መከራው ነው፣ ፈተናው ነው። ለክርስትና ራሱ አንድ የክርስትና መገለጫ ነው ማለት ነው። አባቶቻችንም ሲናገሩ ያለ መከራ ጸጋ እግዚአብሔርን መቀበል አይቻልም። መቼም በዚህ ዓለም ስንኖር የተጠራንበት መንገድ አልጋ በአልጋ በሆነ ህይወትና አልጋ በአልጋ በሆነ መንገድ እንድንራመድ አይደለም። መጠሪያ መንገዱ ያ አይደለም። ክርስትና
የመስቀል ጉዞ ነው፣ የመከራ ጉዞ ነው። እውነት ለመናገር ከሆነ ስንመለከትም መከራ የሚሆኑብን ነገሮች እንግዲህ 3 መሰረታዊ የክርስቲያን ፈተናዎች አሉ አይደለ? አንደኛው ጠላታችን ዲያብሎስ ነው ፈተናችን። ሁለተኛው ይህች ዓለም ናት ፈተናችን። ሶስተኛው ደግሞ የለበስነው ስጋ ነው ፈተናችን ማለት ነው። መሰረታዊ ክርስትና ፈተናዎች እኚህን 3ቱን ነው ታግሎ አሸነፍን። አባቶቻችን ለድል ሲበቁ እኚህን 3ቱን አሸንፈው ነው ዓለምን አሸንፈው ፈቃዷንና ዓለምን ትተው ራሳቸውን ደግሞ ትተው ራሳቸውን ክደው፣ ሶስተኛ ደግሞ ሰይጣን ዲያብሎስን ድል የሚያደርጉት በዚህ መንገድ ነውና እነዚህን ደግሞ ድል ለማድረግ ምቹ በሆነ ሁኔታ ሆኖ ድል ማድረግ አይቻልም። ያው የክርስትና እንደተባለው ብዙ ፈተናዎች አሉ። እንደተባለውም ምቹ ባልሆነ ሁኔታ ላይ የተለያዩ መከራዎች፣ የተለያዩ ፈተናዎች ባሉበት ይሄ ክርስትና ህብረቱ በሌለበት ቅድም እንደተነሳው በዛ ውስጥ ግን ከእግዚአብሔር ጋር መሆን ማለት ነው። በዛ ውስጥ እግዚአብሔርን መናፈቅ ምናልባት ቢቅድም እንደተባለው ቤተክርስቲያን በሌለበት አካባቢ ራሱ ቢኖሩ ወገኖቻችን ልጆቻችን በውጭው ዓለም እግዚአብሔር ግን ከነሱ ጋር አለ። እግዚአብሔር አምላክ ልባችንን ዙፋን ሰውነታችንን ድንኳን አድርጎ ከኛ ጋር መኖር ይፈልጋል። እግዚአብሔር ከኛ ጋር ነው ያለው። በአካባቢያችን ቤተክርስቲያን ባይኖርም እግዚአብሔርን በልባችን አድርገን ከእግዚአብሔር ጋር እሱን በመናፈቅ ለሱ በመታዘዝ ፈተናዎችንና መከራዎችን ተቋቁሞ ማለፍ እጅግ በጣም ደስ ይላል። ክርስትና የሚጣፍጠው በዚህ ልክ ሲሆን ነው። ህብረቱ አንድነቱ የሚጣፍጠው። እኛም አካባቢ ባለንበት አንዳንድ ፈተናዎች አልፈዋል። ያው እነዛ ግን የክርስትናችን ውበትና አክሊል ሆነውልናል ማለት ነው። ዛሬ ላይ ስናስባቸው የምንጽናናበት፣ መጠላትም ቢኖር መገፋትም ቢኖር ያው የጥሪው ዓላማ ስለ ስሜ የተጠላችሁ ትሆናላችሁ ስለሆነ ዓለም ወዶን እግዚአብሔር ከሚጠላን እግዚአብሔር ወዶን ዓለም ቢጠላን ይሻላል። በእኛ አካባቢ ያሉ ክርስቲያኖች የክርስትናቸው መርህ ይሄ ነው። መወደድም መጠላትም የማይደንቀው ክርስቲያን ነው በእኛ አካባቢ ያለው። ይሄን አቋም እንዲይዝና በዚህ ጽናት እንዲቆም ያደረገው ደግሞ ትልቁ መገፋት ነው። መገፋት ጥሩ ነው። አባቶቻችን ሲናገሩ ከመግፋት መገፋት ይሻላል። ገፍቶ ክብር ያገኘ ሐዋርያ የለም። ገፍቶ ሰማዕት የተባለ ሰማዕት የለም። ሰማዕታት ሰማዕትነትን አክሊል የሚያገኙት በመግፋት አይደለም፣ በመገፋት ነው። ጌታችን አምላካችን ኢየሱስ ክርስቶስም ተገፍቶ ነው፣ ሞቶ ነው፣ ተሰቅሎ ነው፣ ተገርፎ ነው ሞትን ድል አድርጎ እኛን የክብር ልጆች ያደረገን በደሙ የዋጀንና ስለዚህ የክርስትና ውበቱ መገፋት ነው። መገፋት ባይኖር ክብር አይኖርም ለማለት ነው። አመሰግናለሁ አባቴ። እንደው አያይዤ አንድ ጥያቄ ልጠይቆት ወደ ዋናው ነጥባችን እንመለስና ምን እግር ጣሎት ዛሬ ወደዚህ? እንደሚታወቀው ወራቤ ደብረ ኃይል ቅዱስ ሩፋኤል ቤተክርስቲያን መልሶ ግንባታ ላይ ነው ያለ ነው። እንደተገለጸው በደረሰበት የቃጠሎ አደጋ ምክንያት ቤተክርስቲያኑ መልሶ ግንባታ ላይ ነው እና ያለው በአካባቢው ያሉ ክርስቲያኖች ጥቂቶች ናቸው። ምን ያህል ይሆናሉ? ነዋሪዎች ግፋ ቢል 10 አባወራዎች ቤታቸው ንብረት ቤት ኖሯቸው የሚኖሩ ማለት ነው። ግን በኪራይ በስራ ምክንያት የመጡ ይበልጥ አሁን ከሐዋሳ የወጣው ማዕከላዊ ኢትዮጵያ የሚባለው ክልል አሁን የኛ ዞን ያለበት ክልል 5-6 የሚሆኑ የክላስተር ክልል ቢሮዎችን ወራቤ ከተማ ላይ አድርጓል። እግዚአብሔር ይመስገን። በዛ ምክንያት የመጡ የመንግስት ሰራተኞች ከሐዋሳ መጥተው ወራቤ ላይ በቢሮ ምክንያት የመጡ እየኖሩ ነው። ወራቤ ዩኒቨርሲቲ አለ፣ ሆስፒታሉ አለ፣ የተለያዩ መሰረተ ልማት ያላቸው ዞኑም ከተማውም በትልቅ እድገት ላይ ስለሆነ ያለው በስራ ምክንያት የተለያዩ ክርስቲያኖች እየገቡ ነው። ይሄን ያህል ነው ለማለት በቁጥር አይቻልም። በዚህ በትምህርቱም በስራው ምክንያት ብዙ ክርስቲያኖች ገብተው አሁን በዛ ልክ ነው ያለው። ስለዚህ ዛሬ የመጡበት ትልቁ ምክንያት ከዚህ ቀደም ከመምህር ተስፋዬ ጋር የነበረ ኢንተርቪው ነበርና ያ ኢንተርቪው ምን ደረጃ ደረሰ? ምን አይነትስ ለውጥ አመጣ? እስኪ ይህንን ይግለጹልኝ።
መምህር ተስፋዬን ያገኘናቸው እኛ ከዛ ከወራቤ ስንመጣ ኢንጂነር ሰለሞን የሚባል እዚህ አዲስ አበባ የሚኖር የህንፃው ቴክኒክ ኮሚቴ ልጅ አለና ኑሮ እዚህ አዲስ አበባ ነው። ከሱ ጋር ሆነን ነው እየተንቀሳቀስን እግዚአብሔር አምላክ የመርዳትን ጸጋ ሰጥቷቸው ቤተክርስቲያንን ይረዳሉ ብለን የምናስባቸውን ሰዎች ደጅ እያንኳኳን ፖስታ እንሰጣለን። ገንዘብ አንጠይቅም። ሐሳቡን ቤተክርስቲያኑ ያለበትን ሁኔታ የሚገልጽ እና ማቴሪያል የምንፈልጋቸውን 2 ቅጽ የሆነች ወረቀት በፖስታ አሽገን በማህተብ አሽገን አንኳክተን ያንን ነው ሰጥተን የምንሄደውና ኮንትራት የያዝነው ራይድ ልጅ እንደው እኮ መምህር ተስፋዬን ብታገኟቸው የቅዱስ ሩፋኤል ወዳጅ ናቸው። እኛ ራይድ ነው እንግዲህ ቀኑ ሙሉ ከኛ ጋር ትውላለህ ብለን አነጋግረን የያዝነው በክፍያ ማለት ነው። ግን ክርስቲያን ልጅ ነው፣ ልጁ ዲያቆን ነውና በየቦታው ደረስ ስንል እሱ የሚያውቃቸውን ሰዎች እየጠቆመን ግቡ እዚህ ቤት ይለናል። የያዝነውን ፖስታ ከላይ ለኤጌሌ እያልን እየጻፍን እንሰጣለን። ከዛ መምህር ተስፋዬን አገኟቸው፣ ዝም አይሏችሁም። በቃ ልቡ ተነካ። ያለውን ነገር ስንነግረው ያው ወራቤ ሩፋኤል ሲባል ከዚህ በፊትም ያለውን ነገር በጆሮ ስለሰማ እሳቸውን ጠቆመን። ሄድን እናገኘናቸው። ፈቃድ እግዚአብሔር ነው፣ የመልአኩ የቅዱስ ሩፋኤል ፈቃድ ነው። እውነት ለመናገር ከሆነ እኔ ብዙም የሚዲያ ሰው አይደለሁም፣ ሚዲያም አልከታተልም። ከዛ ሳያቸው ፊታቸውም አዲስ ነው የሆነብኝ፣ እኔ አላውቃቸውም። እና አስረዳናቸው። ምንድን ነው የምትፈልጉት ሲሉን እኛ የምንፈልገው እቺን መልእክት ብቻ ከፍተው እንዲያነቡ ፖስታ ሌንስ መልእክት ነው ይዘንሎት የመጣ ነው። ከየት ነው? ከወራቤ ቅዱስ ሩፋኤል ስንል ይሄን ቤት ማን ነገራችሁ? እኔን ማን ጠቆማችሁ ሲሉን የሚያውቁት ሰው ነው የጠቆመን። የቅዱስ ሩፋኤል ወዳጅ መሆኑ ተነግሮ ነው የመጣ ነው። እኛ ደግሞ የቅዱስ ሩፋኤል ልጆች ነን ብለን ስናስረዳቸው ፖስታውን ተቀበሉንና ሐሳቡን ስንነግራቸው ልባቸው በደንብ በቃ ተነካ። እሺ በቃ ችግር ምን እንዳደርግሎት ነው የሚፈልጉት ሲሉ ኢንተርቪው አድርጉኝ፣ ያው ሚዲያ እንዳሎት ልጆች ደቀ መዛሙርት እንዳሎት ሰምቻለሁና ልጆቹ ጋር ሐሳባችንን አድርሱልን ብለን ስንጠይቃቸው ሮብ ነበር ቀኑ አስታውሳለሁ። ዓርብ ዕለት 6 ሰዓት እዚሁ ነው አሉን ለሁለተኛው ቀንና ዓርብ 6 ሰዓት ተገኘው። እሳቸውም ኢንተርቪውን አደረጉን። ያው ከዛ በኋላ እንግዲህ ስልክ ነው እየተቀበልን ያለ ነው። እኛ እሳቸው ጋር ስንደርስ እውነት ለመናገር ከሆነ አካውንታችን ላይ 200 ሺህ ብር ነበር ያለው። ህንፃው ሊቆም ነበር። የ1 ሚሊዮን ብር የኮርኒስ ፐርኬ ንጹህ ዕዳ ነበረብን። ሆሳና እሁድ ሆኖ ሮብ ዕለት ነው ያገኘናቸው፣ ሕማማት ሊገባ ሲል ማለት ነው። የትንሣኤ ዕለት ፐርኬውን ሰውየው ውሰዱ፣ አዋሳ ነው ያሉት፣ ቄስ አለማየሁ ይባላሉ ፐርኬውን የሚሰሩት። ውሉም ያልቀው የትንሣኤ ዕለት ነው፣ ገንዘብ ደግሞ የለንም እና እኔ እንደውም በአብይ ጾም አዲስ አበባ አልሄድም ብያቸው ህንፃ አሰሪ ኮሚቴውን ታዲያ ቁጭ ብለን ምን ይሆናል እስቲ ሂዱ ዝም ብለው ላኩንና አቤል የሚባል ገብረ ማርያም ኃይለ ማርያም የሚባል ልጃችን አለና ከዚህ በፊትም ይረዳናል። ሄጄ መጀመሪያ እሱን አናገርኩት። እሱን ሳናግረው ምንድነው ሆነ ዕዳችሁ? 1 ሚሊዮን ብር ነው ዕዳችን ስንል 500 ሺህ ብር እኔ ከሰጣችኋለሁ አለን። ኃይለ ማርያም አቤል ማለት ነው። በጣም በሱ ተደስተን ነው መምህር ተስፋዬን የሚያገኘናቸው። 200 ሺህ ብር አካውንታችን ላይ ያለ 700 ሺህ ብር ሆነ። አሁን 300 ሺህ ብር ነች የምትቀረን። እግዚአብሔር አንተ ታውቃለህ ብለን እውነት ለመናገር ከሆነ የኔ ፍላጎት ያቺን 300 ሺህ ብር እንደው በዚህ በሳቸው ሚዲያ ካገኘው ብዬ ነበር ያሰብኩት። መምህር እንግዲህ እኔ ቅዳሜ ገባሁኝ፣ ዓርብ ኢንተርቪው ተደረገና ቅዳሜ ገባው። እሁድ ሆሳና ነበር አገልግሎት ነው ብለን ያደርነው። ከእሁድ ማታ ጀምሮ ስልክ መደወል ተጀመረ። ምዕመናን እያለቀሱ እያዘኑ አይዟችሁ ወራቤ ሰምተናል እናውቀዋለን፣ ለእኛ ትልቅ በረከት ነው እያሉ እስከ ፋሲካ ዕለት ድረስ የሰጠን እግዚአብሔር አይደለም፣ የሰጠንን ማመስገን አለብን። በካሽ አካውንቱ ላይ 3 ሚሊዮን ብር ገባ። በስማ ክብር ያድልልን፣ እግዚአብሔር ይስጥልን። እጅግ በጣም ነው የምናመሰግነው። ኃይለ ገብርኤል የሚባል ልጅ እንግሊዝ ሀገር አለ። ማክሰኞ ዕለት ደወለልኝ። እኛ ግብረ ሕማማት እያነበብን ነበር። ስልኬ ከዛ ወዲህ ኦንላይን ነው።
ከዛ ለአገልግሎት ስል ስልኩን ኦንላይኑን አጠፋውና በቀጥታ ይደውላሉ እነሱ ደግሞ ማለት ነው። ተደወለ የውጭ ስልክ ወጥቼ አወራው። ኃይለ ገብርኤል እባላለሁ መምህር ተስፋዬ ላይ ያለውን ኢንተርቪው አይቼ ነው የደወልኩሎት። አሁን ሊያወሩኝ ይችላሉ አለኝ። አሁን ላወራው ትችላለሁ አልኳቸው። ግማሽ ዘመኔን ኢትዮጵያ ኤሌክትሪክ ስራ ነው ስሰራ የኖርኩት። እሺ አሁን የምኖረው እንግሊዝ ሀገር ነው። እሺ ሩፋኤል ቤተክርስቲያን የት የበረከት ስራ እንደው በሰራው እያልኩ እያሰብኩ ነበር። ይሄን እያሰብኩ ነው ይሄን ቪዲዮ ያየሁት። እኔ እጅግ በጣም ልቤ ተነክቷል። እኔ ሩፋኤል መልአኩ ብዬ ስጠራው ፈጥኖ የሚደርስልኝ መልአክ ነው። ስለዚህ እኔ የኤሌክትሪክ ስራው ምን ደርሷል ብሎ ጠየቀ። አይ የኤሌክትሪክ ስራው አሁን ኤሌክትሪክ ስራው ላይ ነው ያለው። እኛ ደግሞ እንዲሁ እዛው ዩኒቨርሲቲ በተማሪ በኩል ያገኘናቸው የውጭ ሀገር ሰዎች እስቲ የሚያስፈልግ ነገር ኳንቲቲ ላኩልን ብለው ከላክንላቸው ኳንቲቲ ውስጥ ኤሌክትሪክ ገመዱ ዩሮ የሚባለው አንደኛው ገመድ ነው የሚገዛው ተብሎ ያን ልከንላቸው ወደ 150 ሺህ ብር ልከው 13 ፍሬ ገዝተዋል። ይሄ ጥቅሉን ማለት ነው 100 ሜትር። አሁን ስራው ኤሌክትሪክ ስራ ላይ ነው ያለው። ምን ገዝታችኋል? 13 ኬብል ነው የገዛነው። እኔ ደግሞ የተገዛውን ነገር ተገዝቷል፣ ያለውን ነገር አለ፣ የሌለውን ነገር የለም ነው የምለው። ትክክል። አዎ እዚህ ደረጃ ደርሰናል ስል በቃ እኔ ሩፋኤል ህይወቴን እንዳበራልኝ ቤቱን አበራለታለሁ አለ። እስማ ቤቱን አበራለታለሁ። ኢትዮጵያ ያሉ የኤሌክትሪክ ስራ የሚሰሩ ወዳጆቼም ጓደኞቼም አለቆቼም አሉ። ፈቃዶት ከሆነ አሁን ስልክ ሰጣለሁኝ ይደውሉሎታል። እንዴ ምን ይጠበቃል? ኃይለ ገብርኤል ይደውሉልኛው አልኩት። ወዲያው ስልክ ተደወለ። ስለዚህ ለሚያስፈልገው ኤሌክትሪክ ስራ ሁሉ እንመጣለን አሉ። እዚህ አዲስ አበባ ያሉት ማለት ነው። እሺ ከዛ እሱ ደግሞ መልሶ ደወለልኝ። አባ ምንም አታስቡ በኤሌክትሪክ ዙሪያ ያለውን አለ። ችግር የለም እሺ። እኔ ደግሞ በቃ ማቴሪያሉን ገዝተን ባለሙያዎችን ሊልክልን ነው የመሰለኝ። ያው እንዲህ አደርጋለሁ እኮ ስለማይባል ነው እንጂ አባ የሚያስፈልገውንም ነገር እኔ እየገዛው ባለሙያም እኔ እየላኩ የኤሌክትሪኩን ስራ እኔ ነኝ ሙሉ በሙሉ ማሰር በስላሴ ብሎ የዛሬ 4 ቀን አካባቢ ወይ ሐሙስ ዕለት ይመስለኛል ባለሙያ ልኮ ተረስሶ ተቆርቁሮ አሁን የኮርኒሱ ፍርግርግ እስኪመታ ድረስ ተጠብቆ ነው ያለው። ሳንቲምም እግዚአብሔር ይመስገን እየገባ ነው። ምስጋናው የእግዚአብሔር ስለሆነ በጣም ይሄ ነገር እያለ የለም አልገባም ካል እግዚአብሔርን እየዋሸንም ስለሆነ በጣም በዚህ ልክ ሆኖ የኤሌክትሪኩም ስራ ተይዞ ምዕመናን እየተጽናኑ ሁላችንም በደስታ ይሄን ነገር ያደረገልን እግዚአብሔርን እያመሰገን በኪዳን በምህላ በማህሌት በሰዓታት እየጸለይን የነፍስ ዋጋ እንዲያደርግላቸው መስዋዕት አቤልን የተቀበለ አምላክ እንዲቀበልላቸው በጸሎት እየተጋን እስከዚህ ደቂቃ ድረስ ስልክ እየተቀበልን ነው ያለነው። በጣም ጥሩ። እንግዲህ ስልክ እንዳልይዝቦት እኔም እንግዲህ መምህር ተስፋዬ ሚዲያ ላይ የወጣ ስልክ ቁጥር ፋታ የለውም። እንደው መጀመሪያ ወደሱ ሲመጡ ምን ነገር ነበር ሲያስፈልጋቸው ነበር? የመጀመሪያው ወደሱ ስትመጡ የነበረ ሰዓት ከዚህ ከ1 ሚሊዮን ዕዳ ውጪ ከ1 ሚሊዮን ዕዳ ውጪ አሁን ቤተክርስቲያኑ ያለበት ደረጃ ብሪክሱ ግድግዳው ተገንብቷል፣ ውስጡ ተለስኗል። እሺ በቃ እዛ ጋር ነው ያለው። እሺ የቀለም ስራዎች አሉ፣ የስዕል ስራዎች አሉ፣ ዙሪያው ይቆረጣል። የፊኒሺንግ ስራ በቃ የፊኒሺንግ ስራ አልተነካም። አጠቃላይ ማለት ነው። ደግሞ በጣም ከባድ ወጪ ነው። ይፈልጋል፣ ብዙ ብር ይፈልጋል። አሁን ጊዜውም ይታወቃል። እንግዲህ አሁን ቴክኒክ ኮሚቴው ራሱ ባወጣው የዋጋ ኳንቲቲ ወደ 14 ወደ 15 ሚሊዮን ብር ይፈልጋል። እና በዚህ ልክ ነው ያለው። ዋና አንገብጋቢ ግን መምህር ተስፋዬ ጋር እንድንመጣ እንግዲህ ከአጠገብ ያለው ነገር አይደል የሚያስጨንቀው። የሳምንት ጉዳይ ሆኖብን ተጨንቀን የዚህ 300 ሺህ ብር ጉዳይ የ1 ሚሊዮን ብር ጉዳይ 200 ሺህ አካውንቱ ላይ ያለ 500 ሺህ ብር አቤል ኃይለ ማርያም ሰጠን። 300 ሺህ ብር ነበረች። በቃ መምህር ተስፋዬ ጋር ስንመጣ አስጨንቃን የመጣችው 500ውን ኃይለ ማርያም ስላቃለለልን ማለት ነው። እና ከዛ በዘለለ አሁን በሲሚንቶ ደረጃ ካሁን በኋላ እስከ 400 ኩንታል ያስፈልጋል ተብሏል።
የስዕሉም ጉዳይ አለ። ሌሎች አሁን የቴክኒክ ኮሚቴዎቹ ኢንጂነሮቹ በሙያዊ ቋንቋ የሚገልጹት ገና እጅግ በጣም ብዙ አጥር አለ፣ ግቢ ማሳመር አለ። ገና ጂፕሰሙም ስራ አልተነካም። ይሄ ነገር ነው ያለው። አይ በጣም ጥሩ ነው። ያው መቼም እንግዲህ ለበረከት የተሳተፉ ሰዎች በዚህ አጋጣሚ የመምህር ተስፋዬ ተማሪዎች በእውነት የዚህ ቤተክርስቲያን ጭንቀት 300 ሺህ ብር የነበረውን ጭንቀት እጥፍ ድርብ አድርጋችሁ ከ10 እጥፍ በላይ እንደሰጣችሁ እግዚአብሔር በቤታችሁ ከ10 እጥፍ በላይ ይስጣችሁ ሊሉ ነው አባታችን የተገኙት። እንግዲህ ምርቃቴን ያደለ ያው እኔ ስለማቀው አይደለም መምህር ተስፋዬን ከሱ ጋር 1 2 3 እንደዚህ በጎ አድራጎት ስራዎችን አብረን ሰርተናል እና እሱ ህይወቱ በሙሉ ይሄ ነው በእውነት ለመናገር ማለት ነው። እንደውም በጣም ነው የደነቀኝ እንዲህ አይነት ነገሮችም በመፈጠራቸው እግዚአብሔር ይመስገን። በጣም ከቅዱስ ሩፋኤል ጋር ደግሞ የጠበቀ ቁርኝነት ነው ያለው እሱና በእናንተ ያሉ አባቶች በመመስገኑም እንዲህ አይነት ነገር በመፈጠሩ በጣም ደስተኛ ነኝና እንደው መጨረሻ ላይ እንግዲህ ጸሎት አድርገንለት ነው የምንለያየው። እርሶም ይመርቁልናል፣ ይባርኩልናል። እግዚአብሔር የአገልግሎት ዘመኑን ይባርክልን፣ በእውነት እድሜ ይስጥልን ነው የምንለው። ቤት ሳይኖረው ለብዙዎች ቤት እየገዛ ብቻ እንዲህ ተብሎ አይደለም የሚወራውና ብዙ ነገሮች አሉ። እኔ አሁን በቅርበት እሱ ጋር በጣም በቅርበት ብዙ ነገሮችን ስለማቅ ጎዶሎን የሚሞላ እግዚአብሔር ነውና እኔ በጣም ነው ደስ ያለኝ። ታሪኩን ስሰማ ደግሞ በጣም ልቤ ተነካና እዚህ ጋር የምትከታተሉ ሰዎችም እንግዲህ ይሄው አካውንቱ እዚህ ታች ላይ ይቀመጣል። የቤተክርስቲያኑ አካውንት ስልካቸውም አለ። 100ም ሰው አየው 1000ም ሰው አየው ብቻ ያያችሁት ለበረከት ተሳተፉ ለማለት እወዳለሁ። እንደው አባታችን በዚያ ያያይዘው እንደው በጣም ያዘኑበት ወቅት ነበር እዛ ቤተክርስቲያን ላይ በጣም ውስጡት እንደ የተከፋ ተስፋ የቆረጡበት አጋጣሚ? እግዚአብሔር ይመስገን እኔ ተስፋ ቆርጬ አላቅም። ግን መንፈሳዊ ሀዘንና መንፈሳዊ ደስታ በጣም የተሰማኝ ቀን አለ። ያ ቀን መስቀል ቦታውን ሲስ ማለት ጉልላቱ ሲወጣ የሀገረ ስብከቱ ስራ አስኪያጅ ነበሩ። መልአከ ምሕረት መልአከ ሕይወት ቀሲስ ንጉሴ ባወቀ ነበሩ። አባቶች ነበሩ፣ የኔም ጓደኞች ከየአድባራቱ መጥተው ነበርና በችግሩ ሰዓት ምዕመናን ተደባብቀው እያዩ ነው ጉልላቱ የወረደው። አንድ ልጅ ነው ያወረደው እና ተጨብጭቦለታል። ጎበዝ ተብሏል ጉልላቱን ሲያወርደው ማለት ነው በሰዓቱና ይሄ መስቀል ተሰርቶ በክሬን ነው የወጣው። ቪዲዮ አለ እዛ መምህር ተስፋዬ ተለቋልና መልአከ ሕይወትም ነበሩ፣ ብዙ አባቶች ነበሩና ሁሉም ምዕመን ያለቅሳል መስቀሉ ሲወጣ ማለት ነው። ሳይ ሁሉም ያለቅሳል። ዛፍ ስር ወድቆም ያለቅሳል። መስቀሉ ላይ ባንዲራ ታስሮበት ነበርና ሁሉም ያለቅሳሉ። የደስታ እንባ ማለት ነው። እስከዛሬ ድረስ ዝም ብዬ ሳስብ እንትን ይለኛል እሱና አይዞት አባታችን አይዞት። ያ ቀን ነው በቃ በጣም እኔ ቦታው በነገራችን በጣም የደስታ ቦታ ነው። ያው እንደተባለውም ሰማዕታትም አሉበት። በሰማዕታት ደም ያጌጠ ቦታ ነው። እግራቸውንም የተጎዱ ካህናት አሉ። ብዙ ደማቸውን ያፈሰሱ ምዕመናን አሉ። ይሄ ለቦታው በረከት ሆኖታል። ቅድም እንዳልነው ክርስትና በዚህ ውስጥ የሚያልፍ ነገር ስለሆነ ሰው አሁን ወራቤ ሩፋኤል ወራቤ ለሳምንትም የመጣ ሰው ሲሄድ ያ ግቢ ይናፍቀዋል። በቃ መልአኩ ሰሚ ነው እዛ ቦታ ላይ ሁሉም ተደረገልኝ የሚል ብቻ ነው የሚመጣው። መልአኩ እንዲያርጎልኝ ይሄን ጠይቅ ይሄ ተደርጎልኝ፣ ይሄ ጠይቅ ይሄ ተደርጎልኝ፣ ይሄ ጠይቅ ይሄ ተደርጎ ሁሉም ማለት ነው። እኔም በራሴ እገረማለሁኝ። በቃ አንዳንድ ጊዜ እንደ ወንድምም እንደ አባትም እንደ መልአክም በቃ የሆነ ነገር በራሴም ምንም ሲለኝ ሊቀ መላእክት በቃ ይሄ እንዲሆነ እንዲሆነዋል ብዬ እናገራለሁ፣ ይደረግልኛል። እና ቦታው የመጽናኛ ቦታ ነው። እኔ ከጋምቤላ ነው ወደ ወራቤ የመጣሁት። በረሃ ነበር ሳገለግል የነበረው። ከዛ በፊት ሐዋሳ ነበርኩኝና ሁሉም ቦታ ጸጋ እግዚአብሔር አለ፣ እውነት ለመናገር ከሆነ ማለት ነው። ያው እንግዲህ
ሀባለወት ብዝህ ኃጢአት በህየት በዚህ ጸጋ እግዚአብሔር ብዙ ኃጢአት ባለችበት የእግዚአብሔር ጸጋ ትበዛለች ነውና እጅግ በጣም የእግዚአብሔር ጸጋ በስቶና ተትረፍርፎ የምናይበት ቦታ ነው። እኔ ተስፋ ቁርጬ አላውቅም። እግዚአብሔር ይመስገን። በተስፋ ጽኑዓን ሁኑ የሚል አምላክ ስለሆነ የምናመልከው ለማን ብለን ነው ተስፋ የምንቆርጠው? ለማን ብለን ነው የምናዝነው? የሚያጽናና መልአክ ከጎናችን እግዚአብሔር ቸርነት ከጎናችን ስላለ በደስታ ነው የምንኖረው። እንግዲህ ተመልካቾቻችን ከአባታችን ጋር እያደረግነው ያለው ቆይታ እንደቀጠለ ነው። እንደምታዩት ቤተክርስቲያኑ እንግዲህ በጣም በሚገርም ሁኔታ በሚገርም ፍጥነት እየተከናወነ ነው የሚገኘው። እዚህ ላይ አንድ ሐሳብ እኔ መስጠት እፈልጋለሁ። በእውነት አንድ ወቅት ላይ እግዚአብሔር ለቤቱ ቅናት ያሳደራቸው ሰዎች የት አካባቢ እንዳሉ አናውቅም። ሻሸመኔ ላይ 2000 ስንት እንደሆነ አላውቅም የተፈጠረ አንድ አክሲደንት ነበር። በዛ አክሲደንት ወቅት ለቤተ ክርስቲያን ብለው ህይወታቸውን የሰው ወጣቶችን ስናይ አብዛኞቹን ወጣቶች ስናይ ማንጠብቃቸው ወጣቶች ናቸው። ማለት በዚህ ደረጃ ራሳቸውን ሰማዕት አድርገው ፊት ለፊት ያቀርባሉ ብለን ማንጠብቃቸው ሰዎች ነው። ሁላችንም ለዚህ እንግዲህ ቀደም እንዳሉት ነው ከሶስቱ ፈተናዎች አንዱ የስጋ ፈተና ነው እንዳሉት ማለት ነውና ለስጋችን ለዚህ ለደካማ ስጋችን የምንሳሳ የምንሰስት ሰዎች ነን። በእንዲህ አይነት ህይወት ውስጥ ኑረው ቦታው ላይ ሰማዕት ሲሆኑ ያን ቦታ አንዳንድ መረጃዎች ይሰማሉ። በተለይ ይመስለኛል ቂልጦ ማርያም እዛ አካባቢ ነው ያለችውና እዛም ላይ ተፈጥሮ የነበሩ ነገሮችን በደንብ የኛ ጓደኞች ሆኑ የታሰሩ ነበሩ እዛ ቦታ ላይ የነበሩ። አሁን በየአመቱ ቂልጦ ማርያም ላይ የማይቀሩ እነዚህ ሚዲያ ልጆች ቲክቶከሮች ምናምን አሉ። ከነሱ ውስጥ የተወሰኑ ለስር የተዳረጉ ሰዎች ነበሩ በዛን ወቅትና እግዚአብሔር ይመስገን በዛ ሁላ ፈተና ውስጥ ቤተክርስቲያን ጸንታ ትኖራለች። ቤተክርስቲያን አለች፣ አትፈርስ፣ መሰረቷን አትለቅም። ደሙም የሚያምረው እንደዚህ አይነት ውበት እንደዚህ አይነት ፈተና ሲበዛበት ነውና እኔ በእውነት መምህር ይሄንን ቦታ እንዳቅ ስላደረገኝ በጣም እድለኛ ነኝ ብዬ ነው ማስበው። በጣም ከርሶ ጋር እንድገናኝ ስላደረገኝና በምችለው መንገድ ደግሞ መጥቼ እኔ እንደውም ሳየው በእንዲህ አይነት መልኩ አልነበረም ከርሶ ጋር መገናኘት የፈለኩትኝ። በደንብ በሰፊው ቦታው ላይ መጥቼ ቦታውን አይቼ በደንብ በቃ ያን ቦታ ለበረከት ረግጬ ቦታውን ረግጬ መሳለም እንፈልጋለሁ። የዛን ቦታ በረከት ማግኘት እንፈልጋለሁና እንግዲህ እኔም እግዚአብሔር በወደደልኝ በፈቀደልኝ መጠን ቦታው ላይ ደርሼ ቅዱስ ሩፋኤልን በረከት እንዳገኝ አድርገኝ ይርዳኝ። በጸሎት አስቡኝ። እንግዲህ አባቴ መምህራችንንም እንግዲህ አገልግሎት ዘመኑን ይባርክልን። አያይዘው መቅረት የለበትም እዚህ ቦታ ላይ መተላለፍ አለበት የሚሉት መልእክት ካለ እድል ስጦት። መቅረት የለበትም መተላለፍ አለበት እምለው መልእክት ቢኖር ይሄ ህንጻ ቤተክርስቲያን እንደ እግዚአብሔር ፈቃድና እንደኛ ምኞት ቶሎ መጠናቀቅ አለበት እላለሁ። የብዙዎች መጽናናት በዛ ላይ ነው ያለው። እውነት ለመናገር ከሆነ ሁሉም እንደ በኩር ልጁ ነው ጠዋትም ከሰዓትም እየመጣ ህንጻውን አይኑን የሚያየው ማለት ነው። ትንሽ የሆነች ነገር ለውጥ ሲገኝበት ሁሉም ይጽናናል። ቅድም እንዳልነው ያ ደስታ ከዋና ስራ አስኪያጁ ጀምሮ እስከ ደቂቅ ሕፃን ድረስ መስቀሉ ቦታውን ያዘልን፣ መስቀሉ ተመልሶ ከፍ አለ ብሎ በእንባ ነበር የእንባ መስዋዕት ለእግዚአብሔር የእንባ ምስጋና ሲያቀርቡ የነበሩት ሁሉም ማለት ነው። እና አሁን እኛም በህይወት እስካለን ድረስ እግዚአብሔር ይህን የአገልግሎት በረከት ከሰጠን እንደው ከዛ በቆርቆሮ ቤት የመላእክት አለቃ የቅዱስ ሩፋኤል የቃል ኪዳን ጽላትና የእመቤታችን የቅድስት ኪዳነ ምሕረት የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ታቦታት እንደው ወደ ህንጻ ቤተክርስቲያኑ ሲገቡ ብናይ እውነት ይሄን ቢያደርግልን ከዛ በኋላ እንደው እግዚአብሔር አምላክ የዚህ ምድር አገልግሎታችንም ተጠናቆ እኔ አሁን ጸሎቴ እቺን ዕለት ብቻ እንደው ታሳየን ሆን እላለሁ ቢሰበስበን ከዛ በኋላ ይሄን አይተን ማለት ነውና የሁሉ ጉጉት ስለሆነ ሁሉም መረባረብ አለበት። እዚህ ላይ መቆም የለበት። በዚሁ መንፈስ ምዕመናን ልጆቻችን በዚሁ አነሳስ ከቀጠልን ቀጣይ ዓመት እናጠናቅቃለን። እግዚአብሔር እንዲረዳን እኛ መረዳዳት መቻል አለብን። እጅግ በጣም ትልቅ የበረከት ቦታ ስለሆነ ነውና በስም ዝርዝር ይዘውልኝ የመጡት ወረቀት አለ ወይም ደግሞ
አሁን በሱ ስም የገቡ ገንዘቦች ለምሳሌ መምህር ተስፋዬ ከለቀቀው በኋላ የገቡ ገንዘቦች ምን ስራ ተሰራባቸው? እዳው ከ300 ሰው ውጪ ከ300 ሺህ ብር ውጪ ያሉት። አሁን ስራው ስቴፕ በስቴፕ ነው የሚሰራው ማለት ነው። አሁን ለምሳሌ ለኮርኒሱ በ400 ሺህ ብር ሞራሌ ተገዛ። ቆርቆሮ ተጀምሮ ነበር የቀረው 100% ቆርቆሮ ለበሰ። ሙሉ በሙሉ ቆርቆሮ ለበሰ። የቀለም ስራዎች ተጠናቀቁ። ትልቁ ጉልላት 3ቱም ጉልላት መስታወት ለበሰ። ስለዚህ ከቆርቆሮ በላይ ያለው ነገር ተጠናቀቀ ማለት ነው። አሁን ወዴት ነው የምንሄደው? ቀለሙ ወደ ታች እየተቀባ ይወርዳል። እዛው አካባቢ ባሉ የባንኮች ማህበር አሉ። ዛሬ ለ10 መስኮት የሚሆን RHS ብረት ገዝተው አስገቡ። ያንን ደግሞ በክፍያ እኛ እናስቀጥለዋለን። አሁን ቀጣይ ስራዎች የኮርኒሱ ሞራሌ መመታት መቻል አለበት። አሁን ትናንትና ስብሰባ ላይ ተወስኖ ነበር ጂፕሰም 200 ኩንታል እንዲገባ፣ የመስኮቱ ስራ ቶሎ እንዲቀጥል፣ ዙሪያው ቤተክርስቲያኑ በማሽነሪ እንዲቆረጥ ደረጃው እንዲሰራ ማለት ነው። በዛ ልክ ነው ያለነው። ተያያዥ የሆኑ ስራዎች እየሄዱ ነው ያሉት። በቃ በዛ ብራውን ተንደርድረን እየሮጥን ነው ያለነው። ይሄ መነሳት አሁን እንደገና ብሩ ተቋርጦ እንዳንቆም አሁን ጊዜውም ሳንቲም የሚፈልግ ጊዜ ስለሆነ ሁሉም ተጠናክሮ በዚህ ልክ ከቀጠለ ከእንግዲህ በኋላ ካልቆመ ይጠናቀቃል። ምንጣፍ፣ መንበር፣ ስዕል እነዚህ ነገሮች ተይዘዋል። ስዕል ገና 100% አልተያዘም። ምንም አልተያዘም። ምን ያህል ካሬ እንደሚያስፈልገው ይታወቃል? ትናንትና ወጥቶ ነበር። ዛሬም እንዳጋጣሚ አንድ ሰዓሊዎችን እያየን ነው ያለነው። ስዕል ስራ የሚሰሩትን አሁን ዛሬ እዚህ ጎሮ ገብርኤል የተሳለ ስዕል ተመልክተናል። 2 የህንጻ አስተዳደር ኮሚቴ አባላት አብረውን መጥተው ያንን አይተን ነው የተመለስነው። 1 2 3 4 ቦታዎች እናያለን። ሰዓሊዎችን ልናወዳድር ነው፣ ግን ገና ነው የስዕል ስራው አልተያዘም። ምን ያህል እንደሆነ ይታወቃል? ካሬው ከ500 እስከ 600 ካሬ ሙሉ ቤተክርስቲያኑ። አዎ ዶሞች፣ ፍርግርግ ነገሮች፣ ሀረጎች ምናምን ሲሰራሩ 600 ድረስ ይደርሳል። ወደዛ ግራውንድ አለው ደግሞ 2 ግራውንድ አለ። ከግራውንዱ ውጪ ከላይ ብቻ ያለው ነው 500 ካሬ የተባለው። ከግራውንዱ ጋር 2 ግራውንድ ቤዝመንቶች አሉት። ከዛ ጋር ወደ 600 ካሬ ይደርሳል። 600 ካሬ ሜትር ይሆናል የስዕሉ ስራ። የምንጣፉስ? የምንጣፉም ገና ነው፣ ግን ተስፋ አለ። ካሬ ማን የሚሰጥ ሰው አለ እንግዲህ ገና በአንድ ዲያቆን መለ የሚባል እዛ ቦታ ላይ በችግሩ ሰዓት አብሮ ገፈት ቀማሽ ልጅ ነው። አዲስ አበባ አካባቢ ነው እና አሁን ያለው። እስቲ ጓደኛዬ ከቻለ ሙሉን ካልቻለ ግማሹን ለጳጉሜ ሩፋኤል ስንመጣ ግን እንደው የምንጣፏን ነገር እናስብባታለን ብሏል። እንደ ሐሳብ ነው ለኔ ነገረኝ። ይሄን ነገር እንደ ሐሳብ ነው። ስለዚህ እርግጠኛ የሆነ ነገር የለም። ስለዚህ የቀደመ ካለ ምንጣፉ የሚግባ የእሱን በረከት ወደ ሌላ እናሸጋግራለን። ምንጣፉ ካሬ ይታወቃል? 660 ካሬው 660 ካሬ ሜትር። እንግዲህ እግዚአብሔር አቅማችሁ የፈቀደውን ኦልሞስት እስከ 800 ሺህ እስከ 900 ሺህ ድረስ ሊፈጅ ይችላል። 2000 ብሩም 1500 1700 እንደው ዝቅተኛ የሚባለው እሱ ነው። አሁን በአሁን ሰዓት ምንጣፍ ጨምሮ ነው ያለ። እኔም ለአንድ ቤተክርስቲያን ጠይቄ ዋጋው እንደዛ ሆኗል። ስለዚህ 660 ካሬ ሜትር ምንጣፍ፣ 600 ካሬ ሜትር ስዕል አድኖ በእኛ ሚዲያ እነዚህን እንጨርሳለን ብዬ አስባለሁ፣ እንደ እግዚአብሔር ፍቃድ ማለት ነው። እንግዲህ እግዚአብሔር የፈቀደለት የስዕል አድኖ የቅዱሳኑን የጻድቃኑን ስዕል አድኖ እዛ ቦታ ላይ ሰዎች ስዕል አድኖ ፊት ቁመው የቅዱሳንን ስዕል አድኖ እያዩ ጸሎት ሲያደርጉ በእውነት ሁሌም ይህን ስዕል አድኖ ያሳለው ሰው ማን ነው ብለው በውስጣቸው ማሰባቸው አይቀርም። ይህን ሲያደርጉ ደግሞ ጸሎት ሲያደርጉ በጸሎታቸው ላይ ደግሞ የእናንተን ስም መነሳቱ አይቀርም እና እንደው ምናልባት በስደቱ ዓለም ያላችሁ፣ በውጭ ዓለም ያላችሁ፣ በሀገር ውስጥም አቅሙ ያላችሁ ሰዎች በተለይ በብዙ ፈተና ውስጥ ያላችሁ ሰዎች የነዚህ አባቶች በእውነት ጠብ የማይል ጸሎት እግዚአብሔር ምስክሬን እኔም ራሴ መርገጥ የምፈልገው ቦታ ነውና በእነዚህ አባቶች ጸሎት መደረግ ጸሎት ክርስትናችሁ ስመ ክርስትናችሁ መነሳት የእናንተም የቤተሰቦቻችሁ በአጠቃላይ ማለት ነው ይሄ መደረጉ ለእናንተ ትልቅ በረከት የሚያስገኝ ነውና እዚህ ነገር ላይ ሁላችንም ተረባርበን የበኩላችንን አስተዋጽኦ እንወጣ። መንበርስ አለ? እሱም ይገርም ነው። እሺ መንበር እኛው ጋር ሰንበት ተማሪ ልጅ ናት። እሺ እኛው ደብረ እዛው ሰንበት ተማሪ ልጅ ናት። እናቷም እኛው ጋር ነው የምታገለግለውና እንዲሁ ወደ ውጭ ሀገር እድል አገኘች፣ ወደ አሜሪካ ማለት ነው።
ወደ አሜሪካ እድል አገኘችና ሄደች። ለካ እሷ ለመልአኩ ነው የነገረችው መጀመሪያ ካሳካልኝ ብላ። እኔ መልአኩ ቅዱስ ሩፋኤል ምንም ለራሴ ከማድረጌ በፊት ለሩፋኤል ነው ማድረግ የምፈልገው፣ አባ ምን ላድርግ እንደው ብላ በእናቷ በኩል ስታስጠይቀኝ ምንድን ነው የምትፈልጉት ስላቸው እንደው በቃ ቋሚ ወደ ነገር በቃ እንደው የሚታይ ነገር ሁሉም የሚታይ ነው በእግዚአብሔር ፊት ጠጠር የወረወረ ምንም የማይታይ ነገር የለምና ምን ያህል እንደው አቅሟ እንዴት ነው መንበር ማሰራት ትችላለች ሲል ደስታዬ ነው አግኝቼ ነው እንደ እኔ መስዋዕተ እግዚአብሔር የሚሰዋበት ስመ እግዚአብሔር የሚጠራበት እኔ መንበር አግኝቼ ነው እንደ አሰራለሁ አለች። ነው እንደ ያው እሺ ምን አይነት መንበር ይሰራ ብለን ተነጋገርን። ደብረ ብርሃን ስላሴ ቤተክርስቲያን ያለ መንበር ነው። ሌላ ቦታ ገና አልተሰራም። አገልግሎት ሲበዛ ቆራቢ ሲበዛ ተስቦ በሶስት መቀደስ ይቻላል። የመሃሉ ብቻ ደግሞ አንድ ሲሆን ሜትር ከ60 ነው። ከ3 ዙፋን ወንበር ጋር በ1 ሚሊዮን ብር መንበሩን አሰራቸው። ዋው! እግዚአብሔር ባለችበት ይጠብቃት። በ1 ሚሊዮን ብር መንበሩን አሰርተው ሰላም ካደረሰን እርሶም ይገኛሉ። እንግዲህ የጳጉሜ ሩፋኤል ይገባል። ጳጉሜ ሩፋኤል መንበሩ ይገባል። መንበሩ ይደርሳል። ለነሐሴ 30 ነው። እግዚአብሔር ለዛ ያደርሳል። የዛ ሰው ይበለና መንበሩ ይገባል። የመቅደሱ በር ቅድም ባልኩክ በዲያቆን መሌ የመሃሉ ትልቁ ተቻለ ከተማ ውስጥ እንዲሁ ድርጅቶች አሉ። የኛው ልጆች ድርጅቶች ናቸው። አንዱ በሴቶች በኩል ያለውን አንዱ በወንዶች በኩል ያለውን እንደዚህ በእጽ የሚሰራው የቅዱሳን ቅርጽ ያለበት በር ያንን ችለዋል። ያም ነሐሴ 30 አንድ የመንበሩን የሚሰራው ድርጅት ነው እየሰራው ያለው። በዚህ ልክ ነው መንበሩ ተችሏል። እህተ ማርያም ትባላለች አሜሪካ ባለች ልጃችን የተቻለው። ስለዚህ እንግዲህ የቀራችሁት የተቀረው በጣም ትንሽ ነገር ነው። እዚህ ላይ በእውነት ሁላችንም እየሰጣችሁ ነው። በእርግጥ እግዚአብሔር ይመስገን። እቺ ደግሞ ተረባርበን በደንብ እንትን እንበል። በዚህ አጋጣሚ በእውነት በድጋሚ መምህር ተስፋዬ ላደረከው አስተዋጽኦ እነዚህን አባቶች ተስፋ ከመቁረጥ እግዚአብሔርን ቅዱስ ሩፋኤል ረድቶ ይህንን እንባቸውን ስላበስክ እንባቸው ለመታበሱ ምክንያት ስለሆንክ በጣም በእኛም በእነዚህ አባቶችን ስም ልባዊ ምስጋናዬን እኔም ላቀርብ ወዳለሁ። እንደ ተርቢኖስ ሚዲያ አባታችንም ለመምህር ተስፋዬ አበራ ጸሎት አድርገው ምስጋና ችረውልን ፕሮግራማችንን እንዝጋ። እሺ፣ በመጀመሪያ ሁላችንንም በምሕረቱ ይጠብቀን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ የሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ቦታውን እንደ አይናቸው ብሌን ነው የሚያዩት የሚጠብቁት። ሁሉም የቤተ ክርስቲያን ኃላፊነት በእርግጥ አለባቸው። ወራዊ ሩፋኤልን ብቻ ሳይሆን እግዚአብሔር ለኛ አባት አድርጎ የሰጠን አባት ናቸውና ህንፃ ቤተ ክርስቲያኑ እዚህ እስኪደርስ ድረስ የመንፈስ ቅዱስ ልጆቻቸውን እያስተባበሩ ህንፃው እዚህ እንዲደርስ እውነት ለመናገር ከሆነ ታላቁን ድርሻ የሚወስዱት እሳቸው ናቸው። ከሀገረ ስብከቱ እያወጡ በቃ እጃቸው ላይ ሳንቲም ሲጠፋ ከሀገረ ስብከቱ በአስተዳደር ኮሚቴ እያስወሰኑ ይሸፍናሉ። ስራው እንዳይቆም ብዙ እስከዚህ ደቂቃ ድረስ ብዙ እየታገሉ ነው ያሉት። ብፁዕነታቸውን እግዚአብሔር አምላክ በመንበረ ክብራቸው ያቆይልን እላለሁ። እሳቸውን የሰጠን እግዚአብሔር አምላክም ስሙ የተመሰገነ ይሁንልን። ከህንፃው መሰረት ጀምሮ እስከዚች ደቂቃ ድረስ በሐሳብ በጸሎት በጉልበት የኔ ብለው ህንፃ ቤተክርስቲያኑ እዚህ እንዲደርስ ከእግዚአብሔር ፈቃድ በታች ራሳቸውን ጥረት ያደረጉትን ከሀገር ውጭም ከሀገር ውስጥም ያሉ ወገኖቻችንን መስዋዕተ አቤልን የተቀበለ አምላክ የድካማቸውን ዋጋ ይቀበልልን እላለሁ። ሌላው እንግዲህ እንደው ተስፋችን በተመናመነ እንደው በፈራን ሰዓት ነው መምህር ተስፋ ስላሴ ወይም መምህር ተስፋዬን ያገኘናቸው። እውነት ለመናገር ከሆነ በሳቸው በኩል አይዟችሁ የሚሉ ብዙ ምዕመናንም አሉ። አሁን አንድም አገሯ የት እንደሆነ አላውቅም እንጂ 4ቱን ሆርን ገዛለሁኝ ድምፅ ማጉሊያውን ብላ አሁን አዲስ አበባ ላይ ቅዱስ ሩፋኤልን ስዕልም እያሳለች ያለች ልጃችን አለች። ሁሉም እግዚአብሔር በፈቀደለትና እግዚአብሔር ባገዘው ልክ እያደረገ ነው። መምህር ተስፋዬ ባደረጉልን ቅንነት ባደረጉልን መልካምነት
ደግን ለሚያደርጉ ሰዎች ምስጋና እንደሚገባቸው ሰላምና ክብር ደስታም እንደሚሆንላቸው መጽሐፍ ይናገራልና እግዚአብሔር አምላክ የአገልግሎት ዘመኖትን ይባርክልን። መምህር ተስፋ ስላሴው መምህር ተስፋዬን እግዚአብሔር አምላክ ያቆይልን ብዬ በእኔና በወራቤ ሩፋኤል ምዕመናን ስም መምህር ተስፋዬን አመሰግናለሁኝ። እንደዚያውም ደግሞ እርሶም ጠርተው በዚህ በእርሶ ሚዲያ መልእክታችንን እንድናስተላልፍ እንደው ስጡን እያል ሚዲያ ላይ ብቅ እንዳል ሰጥታችሁናል እያል እንድናመሰግንም ደግሞ ጠርተው አሁንም ቀጣዩ ደግሞ እንዲቀጥል ይሄን እድል ስላመቻቹልን እግዚአብሔር የቤተ ክርስቲያን አምላክ ይጠብቅልን እላለሁኝ። ሁሉም በሚደክመው ድካም እግዚአብሔር አምላክ ቸርነቱን አብዝቶልን እናት ቤተ ክርስቲያናችንና ሀገራችን ኢትዮጵያን ይጠብቅልን። ለሰው ሁሉ ጽኑ ሰላሙን ይዘዝልን። አመሰግናለሁ። በጣም እናመሰግናለን። በጣም እጅግ አድርገን እናመሰግናለን። ጥሪያችንን አክብራችሁ እዚህ ድረስ ስለመጣችሁልን እኔም ልባዊ ምስጋና ላቀርብ ወዳለሁ። እስቲ አካውንቱንና ስልክ ቁጥሩን ሰዎች ማግኘት የሚፈልጉትን ለህዝቡ በራስዎት አንደበት ያስተላልፉልን። ገንዘብ ገቢ ማድረግ ቢፈልጉና ስልክም ደውለው ማግኘት ቢፈልጉ በምንድን ነው ማግኘት የሚችሉት? ገንዘብስ እንዴት ነው ማስገባት የሚችሉት? ገንዘብ ማስገባት የሚችሉት የህንፃ አሰሪ ኮሚቴው አካውንት አለ። የህንፃ ቤተክርስቲያኑ ስራ ብቻ የሚንቀሳቀስበት ማለት ነው። እሱን እናገራለሁ። 1048 17 11 8 04 1048 17 11 8 04 ወራቤ ደብረ ኃይል ቅዱስ ሩፋኤል ህንፃ አሰሪ ኮሚቴ ነው የሚለው የአካውንቱ ስም ማለት ነው። ምናልባት ደውለው ደግሞ መልእክት ማስተላለፍ የሚፈልጉ ከሆነ የኔ ስልክ 09 16 90 85 05 ነው። በጣም አመሰግናለሁ አባታችን። በእውነት ልባዊ ምስጋናዬን አቀርባለሁ። ይሄው አካውንቱን እዚህ ጋር ጽፍላችኋለሁ። አብራችሁ ቆየሁት። ሰለሞን አንዱ ዓለም ነኝ። በሌላ ዝግጅት በሌላ ፕሮግራም እስከምንገናኝ ቸርን ሰንብቱ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።